ኤቢ ለማርታ ያወቀችውን ሁሉ ነገር ነገረቻት። ደረጀ እንግዲህን ምግብ ቢከለክላትም እንዲሁም ቢያስራትም በር ቆልፎ ቢያስቀምጣትም ከመናገር ወደ ኋላ አላለችም። እማዬ የምነግርሽ ነገር አለኝ፣ እማዬ የምነግርሽ ነገር አለኝ እያለች በተደጋጋሚ በመጮህም ማርታም ይህ ነገሯ ምንድን ነው ይች ልጅ ወይኔ ልጅ ብላ እንግዲህ እኔ እናት አንጀት አላስችል ብላት ኤቢዬ እስቲ ተረጋጊ፣ እኔ ቁልፍ አልያዝኩም፣ እኔ አልከፍትልሽም እያለቻት ነበረ። እማዬ የሆነ የምነግርሽ ነገር አለ ለብቻሽ ነሽ ስትላትም አዎ ለብቻዬ ነኝ ምንድን ነው ስትልም አባዬ ዝቶብኛል፣ አባዬ ይገለኛል፣ ስለዚህ ከዚህ ክፈችልኝና ከዚህ አስወጭኝ፣ አባዬ እየዋሸሽ ነው ነበር ያለቻት። ምንድን ነው ደረጀ እየዋሸኝ ያለው ምንድን ነው አባትሽ የሚዋሸኝ ስትላትም እማዬ መጀመሪያ ከዚህ አውጭኝ፣ እኔ ከነገርኩሽ ዝቶብኛል፣ ይገለኛል አባዬ በማለትም በተደጋጋሚ በመጮህ እንዲሁም ለማርታ ለመናገር እንግዲህ ግን ፈልጋ ነበረ። ማርታ ይህ ነገሯ በተደጋጋሚ እማዬ በየወሽቶሻል ያለችው ነገር እንግዲህ ራሴን እንድጠራጠርና እንዲሁም ሌላ ነገር እንዳስብ እያደረገኝ ነው በማለትም እንግዲህ ሌሎች ነገሮችን በቅንጭላቷ እያሰበች ነው። በአንደበቷ ወጥታ አልተናገረችም እንጂ ማርታ ስለ ደረጀ ሆነ እንዲሁም ስለ አረገዘችው ስለ ሰላም ነች እንዲሁም ስለ ዳጣ ብዙ ጥያቄዎች በቅንጭላቷ መጥተውባታል። ግን ማርታ ይሄ ነው ብላ በአንደበቷ ማውጣትና ማውራት አልፈለገችም። ምክንያቱም ደረጀን 100% ስለምታምነው ደረጀ ይሄንን ነገር ሊያደርግ አይችልም፣ ደረጀ በእኔ ላይማ ይሄንን ነገር በፍጹም ያደርጋል ብላ መቀበልም ሆነ ማመን ስለሚያቅታት ይሄ ነገር ይሄ ነው ብላ ማውራትም ሆነ ማመን ይከብዳታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ማርታ ቆይና ደረጀ በዚች በሌላ ግን የጨከንክባት አይመስልክም ስትለውም ነገ ትወጣለች በማለትም ይመልስላታል። አይ እስቲ ቁልፉን ስጠኝ፣ እኔ የሆነ ነገር ይዤላት ሄድና ይቻት ልምጣ ስትለያት ካየኋት እኮ በጣም ቆየሁኝ ስትልም ደረጀ በቃ ነገ ትወጣለች አልኩሽ እኮ ነገ ትወጣለች፣ ነገ ታያታለሽ ይላታል። እንደ ደረጃ አንተ ደግሞ ድርቅ ታልክ አትመለስም ስትለው ይልቅ ለዛ ምግብ ሰርታላት ከሆነ ይዤላት ልሄድ ሲልም አይ እኔ ነኝ ይዣትላት የምሄደው፣ እኔ ይዤላት ሄዳለሁኝ፣ ወደውም አይቻት እመጣለሁ፣ በጣም ቆየሁኝ ካየኋት። አትወጣም እኮ ደረጀ በፍጹም አትወጣም፣ አልከፍትላትም፣ እዛው ሆና አይቻት እመለሳለሁ ስትልም ነገ ደግሞ ከወጣች ጥሩ ነገር ነው፣ ነገ ትወጣለች በማለትም እንግዲህ ደረጀም እንደዛ ይሻላል በሽ ነው ብሎ ቁልፉን ይሰጣታል። ማርታም ምግብ ይዛ ሄዳ ቁልፍ እንግዲህ ትከፍትላታለች። ኤቢ በጣም አላደለ ትውልቅልቅ ብላለች። ያው ምክንያቱም ምግብም ሆነ ውሃም እየሰጣት ሰው ስለሌለ በጣም ነበረ የጠወለገችው። በዚህን ጊዜ ወይኔ ልጅን ምን ሆነሽ ነው? ወይኔ ልጅን ይዞሽ በቃ እንደው ሰው እንዴት በራሱ ጥፋት እንዴት ሲቀጣል እያለችም ማርታም እንግዲህ ኤቢን ታባብላታለች። እማዬ መጣሽልኝ በማለትም ትመልስላታለች። አዎ መጥቻለሁኝ። ቆይናና እኔም አንቺም እኮ ጥፋተኛ ነሽ፣ እንዴት እንደዚህ ታደርጊያለሽ? እንዴት የማይወድሽን ሰው በግድ አግባይት ያለሽ? እኔ ወዶሽና ፈቅዶ እንዲሁም ወዶሽና ፍቅሮሽ አግባሽ አልኩሽ እንጂ አስገድደሽው ያግባሽ ብዬሻለሁ ስትልም አይማዬ አባዬ እኮ በዛ ምክንያት እኮ አይደለም የዚህ ቤት የቆለፈብኝ ስትለውም እና ታዲያ ምንድን ነው ስትለው አባዬ እየዋሸሽ ነው፣ አባዬ ውሸት ነው በማለትም ትነግራታለች። ማርታ ምንድነው ከበድም ጀምረሽ ይሄ አባዬ እየዋሸሽ ነው ትይኛለሽ? ምንድነው ደረጀ ምንድነው የዋሸ ስትልም አይ ይሄ ሚስጥር ነው። ምንድነው ሚስጥሩ? ሚስጥር ነው በማለትም ኤቢን ለማርታ ስትነግራትም ማርታም ንገሪ ስትልም ኤቢ መጀመሪያ ቆይርቦኛል መጀመሪያ ምግቡን ስጪ ስትልም ምግቡን ትሰጣታለች። ምግቡን ከሰጠቻት በኋላም እንግዲህ ኤቢ በጣም ስለራባት ማርታ ቆይ ሌላ ጎርስሽ ብላ ማርታ እያጎረሰቻት ነበረ። ግን ማርታ ታጉርሳት እንጂ የማርታ ጉርሻ ምንም አንጀቱ አልደረሰም። እናም እማዬ እያለችም እንግዲህ በጣም እያቃሰተኝ ትቀበልና በራሷ በጣም በቸኮልነት እየጎረሰች እያለ ወይኔ ቆሽ በቃ ምናምን እያለች ነበረ። ደረጀ በዚህን ጊዜ ነበር ቁጭ ብሎ
ኤቢ ትነግራት ይሆን እንዴ? ኤቢ ነገረቻት እያለ በጣም ነፍስና ስጋው በጣም እየተጨነቀ ነበረ። አንድም ልቡ ደግሞ አይ በፍጹም አትነግራትም፣ ይህንንማ በፍጹም ልታደርግ አትችልም ብሎም በአንድ እያሰበ ነበረ። እናም እንግዲህ በዚህ አጋጣሚ ምንድን ነው ንገረኝ እስኪ ስትልም ጉዳዩ ስለ ዳጣ ነው እማዬ፣ ስለ ዳጣ የሰላም የጻፈችውን ደብዳቤ አንብቤዋለሁ ስትልም ትመልስላታለች። ሰላም ምንድን ነው የጻፈችው ስትልም እንግዲህ እማዬ አባዬ እየዋሸሽ ነው ስለ ዳጣ ነው ስትልም በዚህን ጊዜ ደረጀ አይ ኤቢ አታደርጊውም ተይ ተይ እያለ ደረጀ ቀጥታ ወደነ ማርታ ጋር ይመጣል። ወደ ማርታ ጋር እንግዲህ ሲመጣ ምንድን ነው ያለችው ለመናገር እንግዲህን ጫፍ ላይ ደርሳ ነበረ። እናም ንገሪ ስትልም ማርታ ንገሪኝ እያለች እያስጨነቀቻት ባለበት ጊዜ እንደማዬ አባዬ እኮ መጣ እና ታዲያ አባትሽ ቢመጣ ምንድን ነው የሚያደርግሽ እያለ ነበረ። እናም ኤቢ እንግዲህን አባዬማ አባቴ አይደለም በማለትም መጀመሪያ ላይ ለማርታ እየነገረቻት ነበረ። ማርታ ደግሞ በእንግዲህን ደግሞ ይሄ ምን አይነት ጥያቄ ነው? አንቺ እኮ አትታመንም። ደግሞ ሂጂና አባትሽንም አስመርምረዋ። አንቺ በቃ አንቺ ያልሽው ነገር ካልሆነ ሁሉ ነገር ስህተት ነው ማለት ነው። አንቺ ያልሽው ነገር ካልሆነ ሁሉ ነገር ውሸት ነው ማለት ነው እያለችም እንትን ትላታለች። አባት ደግሞ ካልገረፈና ካልቀጣ ምኑን አባት ሆነ ስትልም እና ታዲያ እንደዚህ ቢሆንስ ታዲያ ሲፈልገው ይደበድበኛል፣ ሲፈልገው ደግሞ ክፍል ውስጥ ይቆልፍብኛል፣ ሲፈልገው ምግብ ይከለክለኛል። አባትነት እንደዚህ ነው እያለችም ቆይኔ ምን አደረግኩኝ? ምንድን ነው ጥፋቴ? ስትልም ነበረ። በዚህን ጊዜ ነበረ አንቺም ጥፋተኛ ነሽ በማለትም ማርታ ጥፋቷን ለመናገር የፈለገችው። ኤቢም ምክንያቱን እንግዲህ ለመናገር ጫፍ ላይ ስትደርስ ደረጀ በሩን ከፍቶ ይገባል። ደረጀም በሩን ከፍቶ ሲገባ ማርታ መጠየቋን አላቆመችም። ንገሪኝ፣ ሚስጥሩ ምንድን ነው? ስለ ዳጣ የምታውቂውን ነገር ሁሉንም ነገር ንገሪኝ፣ ምንድን ነው የምታውቂው ስታላትም ማርታ በዚህ ጊዜ በጣም ማለት ለማወቅ በጣም ጉጉት ብላ ነበረ። እናም አባዬ እኮ መጣ ስትላትም አባትሽ ቢመጣ ታዲያ ምንድን ነው ትነግሪኛለሽ? እውነታውን ሁሉንም ነገር ንገሪ ስትልም ቆይ አንተስ ብትሆን እኔ የማላቀው ሚስጥር ይዘክ የምትዞረውና እየተጨነቅ የምታስጨንቀኝ ምንድን ነው? ቆይ እናንተ ሰዎች ተጨንቃችሁ የምታስጨንቁኝ ነገር ለምንድን ነው? ተናገር ብዬሻለሁ ስትልም አይ ማርታ እኔ ምንም የደበቅኩሽ ነገር የለም። ኤቢ ምንድን ነው ማርታ የማታውቀው አንቺ የምታውቂው ነገር ምንድን ነው? ንገሪኝስ ስትልም አይ አባዬ ምንም የማውቀው ነገር የለም ስትልም ስትነግራት ነበረ። በቃ ይኸው ነይና አንቺ እንውጣላት እኔና አንቺ ትብላ ምግቧን ሲልም ደረጀ ይህነች ዳጣ ለምን እኔ ዳጣን አልጠይቃትም? አሁንስ በዛ እጭ ብላ ማርታ ትዕግስቷ አፍንጫዋ ላይ ደረሰና እንግዲህ ገነፈለ። ቀጥታ ወደነ ሄደችው ወደነ ዳጣ ክፍል ነበረ። ወደ ዳጣ ክፍል ሄዳ ዳጣን ክፍሏ ስትፈልጋት ለጊዜው ዳጣ የለችም ነበረ። እናም ቀጥታ ወደ ናታን ክፍል ስትመጣ ናታን ክፍል ታገኛታለች። ናታን እንግዲህ በጣም ይደነግጣሉ። ምክንያቱም ለመደርደር ፈልገው ነበረ። ደረጀም ኤቢን እንግዲህ ቀብሬ ላይ እንዳትቆሚ በሞት ብሎም አስጠንቅቋታል። ውዶቼ ቀጣይ ፓርት ውስጥ የምንመጣ መልካም ቆይታ። ባይ ባይ።